ነገ ባታምስ ሄድ ደህና ነሽ? በጣም ደንግጠሻል እኮ ታውቂዋለሽ? አይ አላውቅም ጓደኛዬ ነው ተመስገን ይባላል። ተዋውቁ። ሰላም ነው? በጣም ደንግጠሽ። አይ አልፈራም። ኤደን እባላለሁ። እሺ ኤደን እየወጣሽ ነው? አዎ እየወጣሁ ነው። ግባ ተመስገን። ደህና ዋላችሁ? ካሌብ አንዴ እናውራ። ቲና የመኪና አደጋውን ሆን ብላና እራሷ አቀነባብራ በሰዎች አቀነባብራ ወደዛ ቤት ለመመለስ የፈጠረችው ነገር ይመስላል ማለት ነው። ምክንያቱም ቲና እያስመሰለች እንጂ በጭራሽ የመኪና አደጋ የደረሰባት አትመስልም። ነገር ግን አሁን ባለው ነገር ዶክተሮቹ ምናልባት የእሷ ተባባሪ ሆነው እንደዛ ያሰራች ነው የሚመስለው። ኤደን ስታናግራት ለእያንዳንዱ ነገር ከፊቷ ዘወር ስትል የምታሳየው አክት ነበር እና ቲና ሆን ብላ ወደዛ ቤት ለመመለስ ያደረገችው ጥረት ይመስላል። ትሁትም እንግዲህ የካሌብንና የቲናን ግንኙነት ስታይ ካሌብ ትሁት ቲናን እየተሸከመ ከዛ ከዚህ ሲያመላልሳት ትሁት አብሮ አይኗ ከሷ ጋር ቀርቷል ማለት ነው። አባዬ ውሃም ጭልኝ ቢላትም ያላትን ረስታ ለረጅም ሰዓት ብርጭቆውን ይዘው ቆማ ነበረ። ኤደንና አባዬም እየተመለከቷት በትሁት ሁኔታ እየሳቁ ነበር ማለት ነው። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበልን እያለን ዛሬም በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ትሁት ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ቲና የመኪና አደጋ ደረሰባት ተብሎ ለካሌብ ተደውሎለት ነበር። ከሆስፒታል ተደውሎለት ካሌብ ወደ ሆስፒታል በሄደበት ጊዜ ቲና በደረሰባት ከባድ የመኪና አደጋ ምክንያት መናገርም ሆነ መራመድም እንደማትችል ተነግሯቸዋል ማለት ነው። እናም ካሌብ ወደ ቤት ቲናን ከማምጣቱ በፊት ትሁት ወደ ቤት መታ አንዳንድ ነገሮችን ለመውሰድ በመጣችበት ተመስገንን ቤት ውስጥ አግኝተዋለች ማለት ነው። ተመስገን አንዳንድ ወረቀት ጽፎ አስቀምጦላት ከመኝታ ቤቷ ልብሷን ይዞ የልብሷን ጠረን እያሸተተ ነበር። እናም ትሁት ወደ ክፍሏ ስትገባ እሱ ለሷ ምንም አይነት ምላሽ ሳይሰጣት ልብሷን ብቻ ይዞ ወጥቷል። እሷ እየጮኸችም ዞሮ እንኳን ሳያት ጥሏት ሄዷል ማለት ነው። እና ትሁትም በጣም ፈርታና ተጨናንቃ ስለነበር ለካሌብ ደውላ የተፈጠረውን ነገር ነግረዋለች። ፈርቻለሁ ስትለው ካሌብም ደህና አይደለችም፣ በቃ አባዬ ወደ ቤት መሄድ ያለብኝ ብሎ ሲሮጥ ወደ ቤት ሄዷል። የካሌብ አባትም ቆይ አብረን እንሂድ ብለውም አንተ እዚህ መቆየት አለብህ፣ የሆነ ነገር ሆናለች፣ ደህና የሆነች አትመስለኝም ብሎ ነበር። እናም እንግዲህ ወደ ቤት በሄደ ጊዜ የተፈጠረውን ነገር ሁሉ ነግረዋለች ማለት ነው። ከዚህ በፊት ካሌብ የእውነተኛ ጠበቃ እንጂ እሱ አልነበረም የመሰለው። እናም እንግዲህ ትሁት እንድንጠብቅሽ ከፈለግ ስለ ሰውየው ማወቅ እኔ ይኖርብኛል። ስለ ሰውየው ካወቅኩ ሌላው ቀላል ነው። አንቺን የሆነ ነገር ለማድረግ መጀመሪያ እኔም ማለፍ ይኖርበታል። እኔን ሳያልፍ አንቺን ሊያገኝሽ ስለማይችል ምንም ነገር አትጨናነቂ ብሎ እያጽናናት ነበር። እና ባክሽ የሰውየውን ማንነት ስለሚያስፈልገኝ ንገሪኝ ብሏት ነበር። እና እሷም ሰውየውን እኮ ታውቀዋለህ ብለው ነበር። እንዲህ እኔ የማውቀው ሰው ማን ነው ሲላትም የሚያውቀው ሰው ጠበቃ ብሎ ያመጣው ወደ ቤት ያመጣው ሰው እንደሆነ ስትነግረው ካሌብም ከረፈደም ቢሆን እጅግ በጣም ነቅቷል። አይ ይሄ ነገር እኔን መሸጋገሪያ ድልድይ አድርጎኝ ነው ማለት ነው የሚለው ነገር ገብቶታል። ካሌብ ትንሽ ካሰበ በኋላ አሁን አንድ ነገር አስቤያለሁ ብሏት ነበር። ምንድን ስትለው እንደ ጓደኛ ሆኖ ሊቀርበው፣ የልብ ወዳጅ ሆኖ ሊቀርበው፣ ከዛም እያንዳንዱን እርምጃ ማወቅ እችላለሁ እንደዛ ከሆነ የሚል ሀሳብ አመንጭቷል ካሌብ። ሰውየውን ስለማታውቀው ነው፣ እጅግ በጣም ጭራቅ ነው። እንዲህ የተከታተልከው ያለ ከመሰለው ቀድሞ ሁላችንንም ይጨርሰናል ብለው ነበር። ካሌብ ግን በጭራሽ እኔ የልብ ወዳጅ ሆኜ መቅረብ ይኖርብኛል ብሏታል። እናም ትሁት እንግዲህ በሀሳቡ ባትስማማበትም ግን ደግሞ በእኔ የተነሳ ማናቸውም ቤተሰቡ ላይ ችግር እንዲፈጠር አልፈልግም ብላለች። ካሌብም እሱ አያሳስብም፣ ብቸኛው አማራጭ እሱን የልብ ወዳጅ አድርጌ መቅረብ ነው ብሏል ማለት ነው። እና ካሌብ ተደውሎለት ወደ ሆስፒታል ከሄደ በኋላ እንግዲህ ኤደንም የተፈጠረውን ነገር ስትነግራት ትሁት ኤደን መታ ነበር።
ኤደን ግን በጭራሽን የሷን አላምናትም፣ ሞታም እንኳን አላምናትም፣ እንኳን በህይወት እያለች አሁንም ቢሆን እያስመሰለች ነው የሚመስለኝ የሚል ሀሳብ አምጥታለች። ካሊብ ተሸክሞ ከሆስፒታል ቤት አምጥቷታል። እቤት ደግሞ አባዬ ምናልባት ደግማ ሊሆን ስለሚችል ወደ መኝታ ቤት ውሰዳት ብሎ ነበር። በዛን ሰዓት ውሃ አምጪልኝ ብሏት ስለነበረ ካሊብ ተሸክሟት ወደ መኝታ ቤት ውሰዳት ሲባል ትሁት እንግዲህ የያዘችውን ብርጭቆ ውሃ ይዛ አይኗ እየተንከራተተ ነበር። ሲያናግሯትም እየሰማች አልነበረም። የካሊብ አባትና ኤደን እየሳቆባት ነበር ማለት ነው። እሷ ግን ለረጅም ሰዓት ስትቆም ምን እያረገች እንኳን እንደሆነ አላስተዋለችም ነበር። በስተመጨረሻም እንዴት ትሁቴ ምን ሆነሻል? ውሃውን እኮ ይዘሽ ቆምሽ፣ ረሳሹ? እንዴ ረሳሁት እንዴ ይዣለሁ እንዴ ብላ ተደነባብራ ቶሎ ካስቀመጠች በኋላ ውሃውን ቁጭ ብላ ነበር። ግን ደግሞ ቁጭ ብላም ሀሳቧ ያለው ከካሊብ ጋር እንደሆነ ያስታውቅ ነበር ማለት ነው። ኤደን ትሁትን ለማገዝ የተቻላትን እያደረገች ነው። ትሁት ለኤደን ሁሉንም ነገር ነግራታለች። ሰውየው መጥቶ እንደነበረ ቤት ውስጥ ድረስ መጥቶ እንደነበር ልብሷን ይዞ እንደሄደ ጭምር ሁሉንም ነግራታለች። ኤደንም እንግዲህ እያጽናናቻት አሁን እንግዲህ ቲና ከዚህ ቤት ደህና ወጣች ብለን ደስታችንን ሳንጨርስ ወደዚሁ ቤት ደግሞ ተመልሳ መጥታለች። እኔ ግን ሲመስለኝ ወደዚህ ቤት ለመመለስ እየተጠቀመችው ዘዴ እንዳይሆን እኔ በጭራሽ እሷን ልጅ አላምናትም እያለች ነው። ትሁትም ምንም ያህል ክፉ ብትሆን ይሄን እንኳን አታደርግም፣ ከባድ አደጋ ነው የደረሰባት ብለዋል እኮ ዶክተሮች፣ መናገርም ሆነ መራመድም አችልም ብለዋል ብላት ነበር። ግን ደግሞ ኤደን እኔ በጭራሽ ይቅርታሽንና ላምናት አልችልም ብላለች። አሁን እሷን እንትን ማለት አባዬ ላይ ስታረግ የነበሩትን ተግባራቶች ሁሉ እሷ ላይ ማድረግ ነው የሚሻለው ብላለች። ትሁት ግን በጭራሽ እንደዛ አይሆንም እያለች ነው። ቲና ግን ይቅርታሽን እኔ በጭራሽ እያመንኳት አይደለም፣ ይህን ከማድረግ የተሻለ ሌላ አማራጭ የለንም ብላለች። እናም እንግዲህ በካሊብና በቲና ግንኙነት ምንም አልመሰለሽም ወይ ስትላት ትሁትም እኔ ምን ይመስለኛል ምንም አልመሰለኝም፣ አሁንም ቢሆን እኮ ባልና ሚስት ህጋዊ ባልና ሚስቶች ናቸው እያለች ነው። ኤደን ሁሉም ነገር ስለገባት እርግጠኛ ነሽ ትሁቴ እያለቻት ነበር። ከዛ እርግጠኛ ነኝ እንዴ እኔ ምን አገባኝ ምን ይመለከተኛል እያለች ነው። እንዴ አሁን እኮ እንግዲህ በዚህ ህመም ምክንያት ካሊብ ይንከባከባታል፣ ያበላታል፣ ያጠጣታል፣ ያስታምማታል፣ ይንከባከባታል። በዚህ ሁኔታ ፍቅራቸውም ይታደሳል፣ ያዝንላታል እያለቻት ነበር። እንደሱማ በጭራሽ አይሆንም እያለች ግን ደግሞ ቢሆንም እንደሱም ከሆነም ይሁን እያለች ነበር ማለት ነው። እና ግን ኤደን ሁሉንም ነገር ስሜትሽን ባትታገዩ መልካም ነው። እና ይቺ ሴት በቀላሉ አትፋታንም፣ ሆን ብላ ነው እያረገች ያለችው ሁሉንም ነገር ብትልም ትሁት ኤደን ስትላት ትሁት በጭራሽ እንደዛ ሊሆን አይችልም፣ አንቺ እንደምታስቡ በጭራሽ አይሆንም ብላለች። ኤደንም እሺ ብላለች። የተፈጠረው ነገር እንግዲህ ከባድ ቢሆንም ግን ደግሞ ካሊብ ግዴታ ከነሱ ውጭ የቅርብ ዘመድ ስለሌላት እሷኑ መንከባከቡን ይዟል ማለት ነው። እናም ከተመስገን ጋር ተቀጣጥረው ተገናኝተዋል። ተመስገን ጋር ተቀጣጥረው በተገናኙበት እንግዲህ እያወሩ ነበር። ካሊብን ፍችህን እንዴት አደረከው እያለው ነበር። የሱን ፍች አሁን ማሳካት እንደማይችል ነግሮታል ማለት ነው። ግን አንተ በህይወት ውስጥ ፍቅር ምናምን ይዞ ያውቃል? የፈቀርካት ሴት የለችም እያለ እየጠየቀው ነበር። ተመስገንም አንዲት ሴት አለች ውድና እንቁ፣ በአካባቢውና በመንደሩ ምርጥ ተብለው የሚመረጡ ሴቶች ቢኖሩ የመጀመሪያ ተጠቃሿ እሷ የሆነች እጅግ በጣም ውድና የተከበረች የሆነች ሴት ናት እያለ ነበር። ስሟን ግን ለጊዜው ባልነግርሽ ይሻላል፣ ስሟ ይቅርብህ ብሎ ስለ ፍቅሯቸው ስለሚያፈቅራት ሴት ማንነት፣ ስለ ትሁትነቷና ስለ መልካምነቷ ሁሉን ነገር ተናግሯል ማለት ነው። እናም እንግዲህ ትሁትም ያው ቀድማ ስለነገረችው ስለ ማንነቷ ቢገባውም ብሎ አዳምጦታል። እናም ደግሞ የሚገርመው ነገር እኔ አፈቅራታለሁ፣ እሷ ግን እኔ ምርር አድርጌ እንደማፈቅራት ሁሉ እሷም ደግሞ አምራ ትጠላኛለች። እሷ በጠላችኝና በሸሸች ቁጥር እኔ ደግሞ የበለጠ እያፈቀርኳት ነው እና እኔ እሷ ከሌለች ለኔ ዓለም ምንም ናት እያለ ነው። ያለሷ እንደማይሆንለት ያለሷ መኖር እንደማይችል ጭምር ተናግሮ ግን ደግሞ እሷ እየጠላችኝም ቢሆን እኔ የበለጠ እየወደድኳትና እየቀረብኳት ነው የሚሄደው። በእሷ ከመጡብኝ ማንንም ምንንም አልምርም። እሷ ልዩ ሴት ናት። እሷ ማንም ቢሆን የሚመኛት የሚከጅላት አይነት ሴት ናት። እሷ ውድና ራሷን የጠበቀች እንቁ ሴት ናት እያለ እንግዲህ እያሞጋገሳት ነበር። ካሊብም
ካዳመጠው በኋላ የገረመኝ አንድ ነገር ነው። አንተ በዚህ ልክ ከጠላሃት፣ አንተ እየጠላሃት እሷ እየጠላችህ አንተ እንዴት ወደድካት እያለው ነበር። አላቅም እሱን እሷ በጠላችኝና በገፋች ቁጥር እኔ ወደ እሷ እየቀረብኩኝ ነው ብሏል። ግን ደግሞ አንድ ቀን ሁሉም ነገር ተስተካክሎ የእሱ እንደምትሆን እሷ የእሱ እንጂ ከሱ ውጭ የማንም ሰው ልትሆን እንደማችል ጭምር በዝርዝር ለካሊብ አስረድቶታል ማለት ነው። ካሊብም ብሎ አስጨርሶታል። እና ያንተስ የፍች ጉዳይ እንዴት ሆነ እያለው ነበር። የኔው ጉዳይ እንኳን በአሁን የሚሳካ አይመስለኝም ብሎታል። እንዴት ሀሳብህን ቀየርክ እንዴ? ሀሳብህን ቀየርክ? ተስማምታችሁ ልትኖሩ ነው ቢለውም እሱ እንኳን መቼም ሊሆን የሚችል ነገር አይደለም፣ ግን የመኪና አደጋ ደርሶባታል ብሎታል። የመኪና አደጋው መቼ? ከባድ ነው እንዴት ነው ብሎ ጠይቆት ነበር። የተፈጠረውንም የመኪና አደጋ ነግሮት ሌላ ዘመድ የላትም ወይ ቢለውም አንድ እህት ብቻ እንደሆነች ያለቻት ግን ደግሞ ለሷም እንዳልተናገሩና ግዴታን እሱ ማስታመም እንዳለበት ተናግሯል። እና በዚህ ሁኔታም እንግዲህ ፍቺ እንደማይጠይቅና እንደሚንከባከባት ተናግሯል ማለት ነው። እና በዚህ ሁኔታ ምናልባት ይቅርታ አድርገህላት ቀጥሎ ይሆን ቢለውም እንደዛ የመሆን የይቅርታ እድል እንደሌለው ግን ደግሞ እስከሚሻላት ድረስ ምንም አይነት ፍች እንደሌለ ተናግሯል። እናም እንግዲህ ካልደበረህና ቅር ካላለህ አብሬ ሂጄ ባያትስ እያለ ነው። እና ካሊብም ምንም ችግር የለውም መሄድ እንችላለን ብሏል። ትሁት ቲናን እየተንከባከበች ነው። ምግብ ምናምን ልክ ላባዬ እንደምታረገው ሁሉ ለሷም ማረጓን ቀጥላለች። ኤደንም እኔ አበላታለሁ፣ እኔ አጠጣታለሁ፣ አንቺ ሌላ ስራሽን ስሪ ብላት ምግብ እያጎረሰቻት ነበር። ስታጎርስም ስትለቀልቃት እንዴት አባዬን ያኔ እንዲህ ነበር የምታረጊው አሉ። ታስታውሻለሽ? ይቅርታ ላስታውስሽ ላሳይሽ ብዬ ነው። ዲያኔ ሁሉንም ነገር ነግሮኛል። ውሃም ደግሞ እንደዚህ ላጠጣ ብለሽ ልክ እንዳመለጠው አርገሽ ታበሰብሽው ነበር አይደል እያለች ሁሉንም ነገር እያረገች ነበር። እና በዛን ሰዓት ትሁት እንዴት እንደዚህ ታረጊያለሽ ብላ ኤደንን ተቆጣት። እኔ አበላታለሁ ብላ ጥላ ተነስታለች። ግን ቲና አለመናገር የምችልና አለመስማት የማችል አይነት ሰው አይደለችም። ሁሉንም ነገር ትሰማለች። ግን ደግሞ እዛ ቤት ለመመለስ ያሴረችው ሴራ ይመስላል እንጂ ቲና የታመመች ወይም የመኪና አደጋው የደረሰባት አትመስልም። ሁኔታዋ እንደዛ ያው ተንኮሏ ያሳብቃል። ካሊብና ተመስገንም ወደዛ ቤት ሄደዋል። ኤደንና ትሁትም እያወሩ ነበር። አሁን ይህን ሰው እንዴት ነው የምሆነው? አሁንማ ጭራሽ ቤት ድረስ መጥቷል እያለች በሀሳብ እየተጨናነቀች ነበር። እኔ መኝታ ቤት ድረስ መግባት ከቻለ ከዛ በኋላ ለሱ ምንም ሊከብደው የሚችል ነገር የለም እያለች እየተጨናነቀች ነበር። እናም እንግዲህ ቲናን ለመጠየቅ በሚል ስበብ ቤት ድረስ ሰተት ብሎ መጥቷል። ኤደን ድንገት ቲናን እያበላች ስለነበረ ፊት ለፊት ሲገናኙ በጣም ደንግጣለች። የምታወራው የምትይዘው የምትለቀው ጠፍቶባታል። ተመስገን ስለ ማንነቱ እንዳትናገር ሽጉጥ እያሳያት ነው። ካሊብ ደግሞ ከዚህ በፊት ትተዋወቃላችሁ ወይ ብሎ ጠይቋል። አይ አላውቀውም በጭራሽ ብላ እየተተመተመች አፋታ ይዞ ወጣለች። ትሁትም ካሊብን አንድ ጊዜ እናውራ ብላ ተቆጥተዋለች። እንዴት እንደዚህ ታረጋለች? ጭራሽ ቤት ድረስ እንዴት ይዘኸው ትመጣለች? በሚል ስበብ እንግዲህ ትሁት ካሊብን ተናግረዋለች። ተመስገንና ቲናም እያወሩ እንግዲህ ድንገት ካሊብ የደረሰባቸው ይመስላል። ካሊብ ይጠራጠር ይሆን ወይስ ምን ይፈጠራል የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ